እግዚአብሔር ይማርክ ስላልኩኝ የተሻለ ክብር ይገባኛል የሚል ኖረኛ ፓርቲ ነው። በነገራችን ላይ እስኪ እንደው አንድ ሁለት ጥያቄዎችን ለብልጽግና መጠየቅ እፈልጋለሁ። እዚህ አርሲ ሰሜን እዝ ላይ ማይካራ፣ ወለጋ፣ ጉሊሶ፣ መተከል፣ ጉራ ፈርዳ እዚህ ቤተ መንግስት አፍንጫ ስር እዚህ ቡራዩ ለተጨፈጨፉ ዜጎች ማን ነው ኃላፊነቱን የሚወስደው? እዚህ ቤተ መንግስት አፍንጫ ስር ያለው ቡራዩ ዜጎች በማንነታቸው ምክንያት ጭፍጨፋ ሲፈጸምባቸው ከ4 ኪሎ ምን ያህል ርቆ ነው? እውነት እናንተ ሀገርን ለመረከብ ዝግጁ ናችሁ ወይ የሚል ጥያቄ አቅርባችኋል። ብልጽግና ባይኖር ኢትዮጵያና ኢትዮጵያውያን ከዚህ የከፋ ምን ሊመጣባቸው ኖሯል? አሁን እኮ የሰብአዊ መብት ኮሚሽን በግልጽ በሪፖርቱም እንዳመላከተው እውነት መንግስት አለ ወይ የሚያስብል በታሪካችን ዳግማዊ ዘመነ መሳፍንት ተብሎ ሊጠቀስ የሚችል የ3 ዓመት የስልጣን ዘመን እኮ ነው በታሪክ ልናፍርበት የምንችለው ማለት ነው። አፍርሶ መጀመርን ማን ያስተማረው? ኢትዮጵያ እኮ በ83 ዓመተ ምህረት የመጣች እንደ አዲስ ብሔሮች እንደ ሀገር ተሰባስበው የፈጠሯት ሀገር ናት ያላችሁ እኮ እናንተ ናችሁ። አይ አዲስቷ የመደመር ኢትዮጵያ ብላችሁ የምታቀነቅኑት እኮ እናንተ ናችሁ። ኢትዮጵያ አሁን የ3 ዓመት እንቦቃቅላ የምትመስላችሁ። ኢህአዴግ ወለድ የሆኑ መዋቅርና ህግጋትን እንደ መመሪያ እየተጠቀማችሁ አንድ ህወሓት በህዝብ ትግል በዋነኝነት አብንን ጨምሮ በተፎካካሪ የፖለቲካ ፓርቲዎች ውትወታ በህዝብ እርምጃ ተወስዶ ከዚህ ከገዢው ፓርቲ ስለተቀነሰ ብቻ አዲስ ነን ማለት ምን ማለት ነው? ህገ መንግስቱ እኮ ያው እኮ ነው። አሰራሩ ያው ነው። ተቋማቱ ያው ናቸው እኮ። የዜግነት ክብርን የገፈፈ ህገ መንግስት መመሪያ ነው አስቀጥለዋለሁ እያላችሁ ምኑን ነው አዲስ የሆናችሁት? እስኪ ንገሩኝ። በነገራችን ላይ አብን ህወሓትን እኮ አሸባሪ ድርጅት ነው ብሎ እንትን ሲል እንደ ፖለቲካ ፓርቲ ጀምረነው የነበረን ውይይት እኮ ያቋረጣችሁት እናንተ ናችሁ። ከኛ ጋር ሰላምታ ለመቀያየር እንኳን ፈርታችሁ ማለት ነው። ዛሬም ድረስ በዜጎች ላይ ጅምላ ጭፍጨፋ የሚፈጽሙትን ዛሬም ድረስ በሀገር ላይ ከፍተኛ ውርደትን ያስከተለውን ህወሓትን እኮ አሸባሪ ድርጅት ብላችሁ ለመፈረጅ ትሽኮርመማላችሁ፣ ትፈራላችሁ። ያው በአባት ላይ መጨከን ሆኖባችሁ ይሆናል ብለን ተስፋ እናደርጋለን። እንደዛ ነው እኛ የምንረዳው። ሌላ ብልጽግና ኢትዮጵያን ሊያበለጽግ ነው፣ ኢትዮጵያን ሊያበለጽግ